ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቆመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ ነው። ዛሬም የተፈጠረው ነገር ምናልባት የሰሩ ስራ ስለሚያሳፍራቸው አባቶቻችን ናቸው። ስርዓተ ቤተ ክርስቲያን የቤተ ክርስቲያንን ቀኖና ጠብቆ መሄድ የሚገባው ከተሄደ በኋላ አባቱን ያገለግሉናል። በዚህ ውስጥ አልፈልግም ያለ አካል ካለ ደግሞ የራሱ ምርጫ ነው የሚሆነው። እግዚአብሔርን ለማስከበር ከሆነ ምእመናንን ለማጽደቅ ከሆነ እንዲህ አይነቱ አካሄድ ያስኬዳል ወይ? ብፁዕ አባታችን እኮ የጋሸና ህዝብ አይደለም፣ የኢትዮጵያ ህዝብ አይደለም፣ የዓለም ህዝብ የሚፈልገውት አባት እኮ ናቸው። እነሆት እኮ እኛ እናውቃለን፣ ማንም ሰው ያውቃል እኮ። በጋሸና ህዝብ ብቻ የሚለኩ አይደሉም እኮ። ታቦተ ማርያም ኪዳነ ምሕረትን ሰጥቻቸዋለሁ። ኪዳነ ምሕረት ማለት ማርያም ማለት ሁለት ሰዎች እንዳይመስሏችሁ። የመጀመሪያዎቹ አጥፊ ካህናት ነው፣ ጨዋው ተከታይ ነው። እኛ ካህናቶቹ ያጠፋነውን ጥፋት ቀኖና ይሰጠን፣ ስግደት ይሰጠን እና ይሄ አላዋቂ ህዝብ ይበላናል። አባቶች አታስለምዱት። እኔ እንደ ግል የኔ አባት ከናንተ ኑሮ የተሻለ ኑሮ የለው። ከውዳሴ ማርያም ከቅዳሴ ማርያም ባሻገር ዋናው ሊይዘው የሚችለው ክህነቱ የሚሻርበትና የሚሾምበትን የሚከብርበትና የሚያድግበትን ነገር ይሄ አብሮ መካሄድ አለበት ማለት ነው። እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? ለቲፎዞ ብለን በሆነ ጊዜ ብናቀርበው ከዛ በኋላ አይመለስም። የምእመን ነገር ያስጨበጡትን ይዞ ዝም ብሎ እስከ ሞት ድረስ ልድረስ ይላል። ለነፍሱ በማያተርፍ አጓጉል መስዋዕትነት ሊከፍል ይችል ይሆናል። እኔና እናንተ ግን እንጠየቃለን። ቅድስት ቤተ ክርስቲያን የምትመራበት የራሷ ህገጋት አሏት። ዘወትር የወንጌል ምግብ እየመገበች በእንክብካቤ የምታሳድጋቸው ምእመናን የሚመሩበት የአምልኮ ሥርዓት በእነዚሁ ህገጋት ተደንግጎ በግልጽ ተቀምጧል። የምእመናን ድርሻ እነዚህን ህገጋት ማወቅና ሳይሸራርፉ መተግበር ነው። የሰሜን ወሎ መንበረ ጵጵስና ሀገረ ስብከት የቤተ ክርስቲያኗ ቀኖና እንዲከበርና እንዲተገበር በማሳወቅ በመከታተልና ህገጋተ ቤተ ክርስቲያንን የሚተላለፉ አገልጋዮችና ተገልጋዮች ሲገኙ ደግሞ አስፈላጊውን እርማት በመስጠት ኃላፊነቱን እየተወጣ ይገኛል። በሀገረ ስብከቱ ዋርላ ወረዳ ቤተ ክህነት የጋሸና ደብረ ቁስቋም ቅዱስ ሚካኤልና ደብረ ኢየሱስ አብያተ ክርስቲያን ሰበካ ጉባኤ አምጃ ውሃ ተብሎ በሚጠራው ቦታ አዲስ መቃረቢያ ቤተ ክርስቲያን ለመስራት ፈቃድ ቢሰጣቸውም አንዳንዶቹ እያወቁ ከፊሎቹ ደግሞ ሳያውቁ በስህተት በሊቀ ጳጳሱ ያልተፈቀደ ታቦተ ህግ በማስገባት የቀኖና ጥሰት ፈጽመዋል። ሀገረ ስብከቱ ህጉን ተከትሎ የማስተካከያ እርምጃ በመውሰድ ብፁዕነታቸውም መቃረቢያ ቤተ ክርስቲያኑን ባርከው አዲስ ታቦተ ህግ ወይም ጽሌ ካስገቡ በኋላ በጋሸና ከተማ ውስጥ የሚገኙ ማህበረ ካህናትንና ምእመናንን ያወያዩ ሲሆን ፈቃድ ከመስጠት ጀምሮ ሥርዓተ ቤተ ክርስቲያንን ለማስከበር የተከናወኑ ስራዎችን ለታዳሚዎች በግልጽ አብራርተዋል። የነጃ ላይ የዮሐንስ ገብላዊ መታሰቢያ ትምህርት ቤት እንዲሰራ ከአመራሩ ጋር በመነጋገር ቦታ ተቀብለን መሰረት ድንጋይ አኑረናል። የቅኔው ጎርፍ ፈሰሰ የምንለው እንግዲህ ዋርላን ዳውንትን ጭምር አካቶ ነው። እዛም ላይ እንዲሁ የሰባቱ ድድቅ የሚባሉት ሊቃውንት የቅኔ ማፍለቂያ የነበረው የጨረቃ ቅዱስ ጊዮርጊስ በአዲስ ታሪክ እንዲታወቅ እዛም ላይ ቦታ በመቀበል የሚገነቡም ሰዎች ጭምር በማፈላለግም ትልቅ ስራ ሰርተን አግኝተንም ነበር። ወቅቱ አላግዘም ብሎ ያው ባለበት ቁሟል። በተለይ እንደ ጋሸና ከተማ የብዙ ወረዳዎቻችን ማዕከል ናት። ጋሸና ከተማ እንደምታውቁት በጋሸና ዙሪያ ናቸው ብዙዎቹ ወረዳዎቻችን። ጋዞን ብንል፣ አንጎት ብንል፣ ዳውንት ብንል፣ ዋርላ ብንል፣ መቄት ብንል፣ ላስታ ብንል በአብዛኛው በዚህ በጋሸና ዙሪያ ነው ያሉት እና አንዳንድ ጊዜ ስልጠናዎችንም መንፈሳዊ ስብሰባዎችንም ብናካሂድ እዚህ ቦታ ላይ ሁሉም በኩል ያስገለግልልናል፣ ድካም ይቀንሳል የሚል ነው ዓላማዬ። በመንፈሳዊም ቢሆን የቅኔ ፍልስፍናው፣ የድጓው፣ የዜማ ስልት ፍልስፍናው እጅግ ይንጸባረቅበት የነበረ ወረዳ ነው ይሄ ወረዳ። ከዚህ አኳያ እንዳንድ ካህን፣ እንዳንድ ሊቀ ጳጳስ፣ እንዳንድ ደግሞ የቅርብ ሰው ታሪኩን በቅርብ እንደሚያውቅ ሰው እቆጫለሁ። የተሻለ ነገር በዘመኔ እግዚአብሔር የፈቀደልኝ ያህል ከእናንተ ጋር ሆኜ መስራት ማሻሻል እፈልጋለሁ። በዚህን ያልክ የእናንተ እገዛ ግን አለ ወይ ለሚለው እናንተ ገምግሙት። አምጃ ውሃ ላይ ከሚባለው ቦታ ላይ
ቤተ ክርስቲያን በመተከሉ ተቃውሞ የለኝም። እኔ በመሰራቱ እቅዴ ስለሆነ ደስተኛ ነኝ። የተቸገርኩት በታቦት አፈቃቀድ ላይ ነው። የሊቀ ጳጳስ ሚና አይደለም እያንጸባረቅን ያለ ነው። ይሄ ቦታ ከተሰራ በኋላ ታቦት መግባት አለበት፣ ታቦት እናስገባ ሲሉኝ እንዲያውም ያው ጠርተው ታቦተ ማርያምን እናስገባ አሉኝ። ታቦተ ማርያም እዚህ አካባቢ የለም ወይ የለችም ወይ? ትናንት እንደው እናንተ አንስታችሁታል፣ እኔ አላነሳውም። የዋሻውንም አንስቻለሁ፣ ራሴ አምጥቼ ባርኬ አስገብቻለሁ። ያ በእናንተ ስር ነው ያለው አልኳቸው። እሱን በዓመት አንድ ጊዜ የደብረ ምጥማቅ ነው የምናከብረው፣ ገዳምም ነው አይጋጭብንም ነው ያላችሁኝ። ሌላው ደግሞ እናንተው ናቸው የነገራችሁኝ። አዲስ ዓለም ቅዱስ ጊዮርጊስ ላይ ተደራቢ አለች። ከህዝቡ ጋር እኛ እንግባባለን። በቤተ ክርስቲያኑ ስራ እኛም እያገዝናቸው ስለሆነ ጥሩ ግንኙነት አለን። ስለዚህ እነሱ ኅዳር ጽዮንን ቢያከብሩ እኛ አስተርእዮን እናከብራለን። ከነሱ ጋር ስለምንግባባ ችግር የለውም አሉኝ። በመሰረቱ እንዲህም ተብሎ አይሰጥም፣ ግን ከተስማማችሁ ጥሩ አልኳቸው። እንደገና ደግሞ ማርያምን ካስገባችሁ አግዛችኋለሁ፣ በገንዘብ አግዛችኋለሁ ያለን ምእመንም አለ አሎ። አይ በፍጹም በዚህ አይሆንም። ምክንያቱም የአዲስ ዓለም ምእመን ካልተስማማ መጀመሪያ ጠይቆ ታቦተ ማርያምን ሰጥተናል። እያከበረ ነው፣ እያነገሰ ነው። ቀኑ መቼም ይሁን መቼም የእሱ ጉዳይ ነው። ግን አሁን ታቦተ ማርያምን ስለሰጠን እኛ ብንሰጥ እንደ ሕግ አያስኬደንም፣ አሰራር አይፈቅድም። በዚያውም ላይ ታቦተ ገሌ ካልሆነች እያሉ ምእመናን ታቦተ ገሌ ከሆነ እሰራለሁ የሚሉት ለምንድን ነው? ይህን ማስተማር አለብን። እንዲያውም ታቦተ ማርያም፣ ታቦተ ጊዮርጊስ ወዘተ ቢባል መታሰቢያ ነው እንጂ ለእነሱ ሁሉም የእግዚአብሔር ነው። ታቦት ማለት እንደአሁን ሁላችሁም ታቦተ ገሌ ካልሆነ አይባልም። ቢያንስ አካባቢው ላይ አለ የለም እገሌ ስላለ እገሌን አትስጡን ሌላ ታቦት ይሰጠን ማለት ይቻላል እንጂ እገሌ ካልሆነ ተብሎ ሙጭጭ አይባልም። ምክንያቱም የሁሉ ታቦታት ባለቤት እግዚአብሔር ነው። የእግዚአብሔር መለኮታዊ ኃይል ነው የሚያድረው። የእግዚአብሔር ስም ነው የሚጻፈው። ሕገጋተ እግዚአብሔር ናቸው የሚጻፉት። ታቦት ማለት ይሄ ነው። ለማርያም መታሰቢያ፣ ለጊዮርጊስ መታሰቢያ፣ ለቅድስት አርሴማ መታሰቢያ፣ ለክርስቶስ ሰምራ መታሰቢያ ነው። ይህን መንገር አለብን በሚል ተነጋገር። ያው ተመልሰውም በርቅ አልሆነም። አሁንም ወረዳውን ማግዟቸው ታቦተ ማርያም ትሰጥ አለ ወይ አነጋግሮ ሁለቱን አወያይቶ በሽማግሌ አላስማማ ዝም ብሎ ታቦተ ማርያም ትሰጣቸዋል። እነዛኞቹ ተቃውሞ አነሱ። እስቲ በእኛ ቦታ ሆናችሁ ፍረዱት። አሰራር ነው። ሰጥተናል፣ ፈቅደናል። እንደገና ደግሞ እዛው በ18 ደቂቃ ልዩነት ታቦተ ማርያምን ብንሰጥ እነዛኞቹ ከሕግ አንጻር ምን ሊያደርጉ ይችላል? ምክንያት ሰጥተናቸዋል። ሌላ አካባቢው ላይ የሌለ ታቦተ ሕግ አጥንተህ አሳውቀን ብዬ ለወረዳ ቤተ ክህነት ጻፍኩኝ። ይሄ ደብዳቤ አለ። ይሄ ደብዳቤ ተደብቆ ግን ለእናንተ አቡነ ኤርምያስማ ፈቅደዋል፣ ይሄው ደረሰኙ ነው የሚሏችሁ። ደረሰኙ ልክ ነው፣ አስቆርጠዋል። ምክንያቱ ግን ይሄ ነው፣ ግልጽ ይሆንላችሁ። ከዛ ቀጥሎ ግን አይሆንም ያልኩበት ደብዳቤ እኮ አለ። ያንን ለምን አያሳዩአችሁ? እግዚአብሔርን ለማስከበር ከሆነ ምእመናንን ለማጽደቅ ከሆነ እንዲህ አይነቱ አካሄድ ያስኬዳል ወይ? አንድ ቤተ ክርስቲያን የሚባለው ስለተሰራ አይደለም ግንቡ፣ ወይም በቤተ ክርስቲያን ቅርጽ ቤት ስለተሰራ አይደለም።
አንድ ሊቀ ጳጳስ ወይም ሊቀ ጳጳስ የወከለው ቆሞስ በቅባ ሜሮን ሲያትመው የሚገባው ጸሎት ሲጸለይበት ነው። አሁን ትናንትና አይታችሁኛል አገልግሎቱን ስፈጽም። እንደዛ አድርጋችሁ ነበር ያኔ ስታስገቡ? እውነት እንደዛ አድርጋችሁ ነበር? ከዛ በኋላ ይሁን እንዳላደረጋችሁ ታውቃለሁ፣ ስለማታውቁትም ስርዓቱን። እንደዛ የሚያደርግም ሰው ስለሌለ አትችሉትም። ምክንያቱም እኔ ይችላል ብዬ የላኩት ቆሞስ እስከሌለ ድረስ በእናንተ አቅም ወይም ደግሞ በሌላ አቅም እንደማይከናወን አውቃለሁ። ታቦተ ሕግ ከሊቀ ጳጳስ እጅ ውጭ በሌላ አካል አይገኝም፣ አይሰጥም። ከአንድ ቤተ ክርስቲያን እንኳን አውጥቶ ካለ ለማንቀሳቀስ የሊቀ ጳጳስ ፈቃድ ያስፈልጋል። አልፈቀድኩም፣ አዲስም አልሰጠሁም። ይሄን አደረጉ። ይሄ ስህተት ነው። ስለዚህ ሌላው ምን ይደረጋል? ስንቱን እናወግዘዋለን ወይስ የስንቱን ክህነት እንሽራለን? የጉዳዩ ባለቤቶች ሁለቱ ስለሆኑ ሁለቱ ከክህነታቸው ተሽረዋል። ሽር ያለው አቶ ገሌ ብያለሁ። የማዕረግ ስማቸውን ሁሉ አንስቻለሁ ብዬ ጽፍ ያለሁ። ታቦት በሌለበት አይቀደስም። ይሄ ታሽጎ በህጋዊ መንገድ ጥያቄው ቀርቦ እንደገና ተባርኮ አገልግሎት ይሰጣል አልኩ። በምንም አይነት አገልግሎቱ አልቆምም። እስከ አስተርእዮ ድረስ እንደዛ አይነት ስራ ተሰሩበት ነበር። አሁን አስተርእዮ ላይ እንደገና አሁንም ደግሞ ይባስ ብሎ ደግሞ ለመገዳደል ታቦተ ሕግ አወጡ ተባለ። ከዛ በኋላ መንግስት ያው የሰማችሁትን አስተዳደራዊ ህጋዊ ስራ ሰራ። ታቦት በሌለበት በእለቱ እንኳን ቀድሰዋል ይባላል። አሁንም ደግሞ በዛው በማርያም ቀን ቀድሰዋል። እስካሁን የሄድንበት ልክ አይደለም፣ አጥፍተናል፣ ይቅርታ ይደረግልን፣ ቀኖና ይሰጠን። ከዚህ በኋላ ብፁዓን ሊቃነ ጳጳሳት የፈቀዱት ታቦተ ሕግ ይሰጠን የሚል ደብዳቤ ለወረዳ ቤተ ክህነቱ አስገቡ። ወረዳ ቤተ ክህነቱ ያንን አታች አድርጎ ታቦተ ሕግ ይሰጠን፣ እነሱም በቀኖና ይታዩ፣ ይቅርታ ይደረግልን ብሎ ደብዳቤ ጻፈ። ይሄ ደብዳቤ ከደረሰን ጀምሮ ጊዜ አልሰጠንም። ቅድሚያ ሰጥተን ታቦተ ሕግ አዘጋጅተን ባርከን አክብረን በሌላ ቆሞስም ልላከው አላልኩ። ራሴ እንደሰማችሁ ትናንትና ይዤ መጣሁ። ስጡን ብላችኋል። እኔ ቆሞስ እንኳን ልላክ አላልኩ። ራሴ ታቦተ ሕጉን ይዤ መጥቼ ቤተ ክርስቲያኑን ባርኬ አክብሬ በዚያውም ላይ ደግሞ ህዝቡን አወያይቼ እሄዳለሁ ብዬ በራሴ መጣሁኝ። ታቦተ ሕጉን ይዤ ሄድኩኝ። ባረኩ፣ አከበርኩ። ውደቱ አልቆ ታቦተ ሕጉ እንደቆመ ያው ንግግር አድርግ ነበረ። ታቦት መጥቶ አምጣ ተብያውስ ሊቀ ጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው? እና ካሉኝ ደግሞ ካመጣሁኝ አድሞ መቀመጡ ምን ማለት ነው? ልክ ነው አባቶች? እስኪ ፍረዱት። በቃ አልዋሽም። 3 መርጌቶች 1 ቄስ ተገኝተዋል። እንደ ምእመን የተገኙት እዛቸው አካባቢ ያሉት ይመስሉኛል፣ እንደ ምእመን የተገኙት እና በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ እያሉ ሄዱ። ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠቅጥቆ አይኬድም አይደል? በሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋርጥም አይደል? ወጣቶቹ መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሙ። ሊቀ ጳጳሱን ተውት።
ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እንግዲህ እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ ከሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠ ጸጋ ልክ ይህንን ህዝብ ደፋ ቀና ብዬ ከማገልገል ወደኋላ አላልኩ። የጦርነት ቀጠና ነው። በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ እንዲሁ በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድይበት ነው ለዚህ ህዝብ? ቀኖና ሲጣስ፣ ዶግማ ሲጣስ ሊቀ ጳጳስ ብቻ አይደለም ተው የሚለው። አንድ የብሉይ ኪዳን መምህር የሐዲስ ኪዳን መምህር ለምን ቀኖና አይፈቅድም ዶግማ አይፈቅድም ብሎ ያዛል። እንዲሁ ሌላው ቢቀር እንኳን እንደ መምህርነቴ እንኳን ለምን አታዩት? ከኔ ይልቅ እነሱ መምህራን በጣም ሊቃውንት ሆነው እነሱን እየተከተላችሁ ሊቀ ጳጳሱ ያወገዘውን ድርጊት እየተከተላችሁ በመክረማችሁ አዘኛለሁ። ሊቀ ጳጳስ መጥቶ ታቦት አምጥቶ አንቀበልም ብሎ ማደም አሳዝኖኛል። ይሄ ብቻ እኮ አይደለም። ባለፈው እኮ ለወረዳ ቤተ ክህነቱ ደብዳቤ ሲጽፉ ምን አሉ? ለወረዳ ቤተ ክህነቱ ከዚህ በኋላ ግንኙነታችንን አቋርጠናል፣ አንድም የወረዳ ቤተ ክህነት ሰራተኛ ቢመጣ አንቀበልም ብለው በደብዳቤ በደብሩ ማህተም። እንግዲህ የጋሸናን ከተማ ህዝብ ይወክሉት ይሆን? የጋሸና ምእመናንና ካህናት ግንኙነት የለንም ከወረዳው ጋር ብለው ነው የጻፉ። ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቁመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ ነው። እንዴት ተቀበላችሁት? ይህን ሃይማኖታቸው ምንድን ነው ማለት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንሰለት ተቆርጠናል፣ ወጥተናል፣ ግንኙነታችንን አቁመናል ካሉ ስማቸውን ይንገሩን። አወይ ይሄ ይታረም ነው፣ ይታረም። ልክ አይደለም፣ ልክ አይደለም። በህግና በስርዓት ወረዳ ቤተ ክህነት ጽሕፈት ቤታችሁ ያገለግላችኋል፣ ይላላካችኋል። ሀገረ ስብከታችሁ የሚያሳፍርም አይደለም። እውነት ለመናገር ኢኮኖሚያዊውም ላይ መንፈሳዊውም ላይ እየከፈለ ያለው ዋጋ ቀላል ነገር አይደለም። ይህን ክፉ ዘመን እንደ በጎ ዘመን አድርገን ነው ዝም ብለን ተቀብለን የምንሰራው። በሊቃውንትም ደረጃ ሁሉም ቦታ ላይ ሊቃውንት እንዲበዙ፣ በኢኮኖሚም ቢሆን ይሄ በገንዘብ በሀብት ቤተ ክርስቲያኗ መደሄቷም ችግር መሆኑ ነው ብዙ ችግር ብዙ ጫና ያመጣባት። ይህንን እንድትቋቋም በጦርነቱ የወደመው ኢኮኖሚ ቤተ ክርስቲያኗን ዝቅ እንዳያደርጋት ብዬ ወጥቼ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንፃ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለእኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደ ግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደ ሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተ ክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው እውነት ለመናገር። ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2,400,000 ብር ሰጥቻለሁ ለምኜ። 2 የሙት ልጆች ጋሸና ወስጄ አሁን አስተምራለሁ አሳድጋለሁ ከጋሸና ወስጄ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ
በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲሁ ይነስም ይደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ እዳ ይሁንባችሁ፣ እኔ አልሰነፍኩም፣ እያገለገልኩ ነው፣ ባንድ አልሆንኩባችሁም፣ ግድ የለሽ አይደለሁኝ። ይገደኛል የህዝቡ ውድቀት፣ መከራችሁን መከራ አድርጌ ነው እየሄድኩ ያለሁት። ይሄን ያህል እየሆንኩ እናንተ የማትረዱኝ ለምንድን ነው የኔ አዘን? ከዚህ በለጠ ምን ሊሆን እችላለሁ ለእናንተ? በመንፈሳዊው አቅሜና ሁኔታዎች በፈቀዱት አላጎደልኩ። ብሎም ደግሞ በልማቱ እንደ አካባቢ እንደ ዞን እያገዝኩ ነው ሀገር። እኔ እነዚህን ሁለት ሰዎችም ቢሆን ጠፍተው ይቅሩ እያልኩ አይደለም፣ ግን ልክ ሊኖራቸው ይገባል። አላዋቂነታቸውን ሊያውቁ ይገባል። የነሱ የስልጣን እርከን እስከየት እንደሆነ ሊያውቁ ይገባል። ይህን ሲያውቁ ቀኖና ቤተ ክርስቲያን በሚፈቅደው መልኩ ማዕረጋቸው ይመለሳሉ። አንድ ካህን ክህነቱ ከተሻረ በኋላ፣ አንድ ዲያቆን ክህነቱ ከተሻረ በኋላ ተደፋፍሮ የክህነት ስራ እየሰራ ቢገኝ ተወግዞ ከምእመናን ህብረት ይውጣ፣ ክርስቲያንም አይደለም ነው አይደል የሚለው ትናንት ያነበብኩላችሁ ፍትሐ ነገሥቱ። ይሄን እኮ ግን አላደረኩ፣ አላዋቂነት አለ ልታገስ ብዬ እንጂ አባቶች እናንተ ተወግዛችሁ ከቤተ ክርስቲያን የምትለዩበትን ስራ 100% አጠናቃችኋል። ከዚህ በመነሳት የምትሉት ነገር ካለ ምናልባት ዛሬ ካላችሁት የምትሉት ነገር ካለ አዳምጣለሁ፣ እድሉን እሰጣለሁ። የውይይቱ ተሳታፊዎች በተፈጸመው የቀኖና ጥሰት ተጸጽተው የብፁዓን አባቶችን መመሪያ የቤተ ክርስቲያኗን ስርዓትና ትውፊት አክብረው እንደሚያስከብሩ ቃል ገብተዋል። ስለተፈቀደልኝ አመሰግናለሁኝ። እንግዲህ ያው እኔን ወደዚህ ሊመልሰኝ የቻለው አንዱ የእሳቸው ትዕግስትና ትሕትና ነው። ምክንያቱም እዚያ መጥተው በነበረ ሰዓት እኔ ስሜታዊ ሆኜ በነበረበት ሰዓት እሳቸው ሲሰጧቸው የነበር እንትን ያለ እኔ ትልቅ እንትን ሆኖኛል ማለት ነው። ሌላው እንግዲህ አሁን ምንድነው አሁን ዝም ብለን ብቻ ተለባብሰን ብንሄደው እውነቱ አይመጣም። አጥፍተናል። ከአናጉንስጢስ አንስቶ እስከ ሊቀ ጳጳስ ስርዓት አለ። ቤተ ክርስቲያኗ የምትመራው በስርዓት ነው። ይሄ ቀኖና ለዲያቆኑ የሚገባው፣ ለአናጉንስጢሱ የሚገባው፣ ለካህኑ ደግሞ ለቄሱ የሚገባው፣ ለኤጲስቆጶሱ የሚገባው፣ ለጳጳሱ የሚገባ፣ ለሊቀ ጳጳሱ የሚገባ አለ። ያ ነው የሚመራን ማለት ነው። አሁን ዝም ብለን ብቻ ሆ ብለን መሄድ ለወደፊቱ ይሄ ትምህርት ሆኖ መስተካከል ይሄ አንዱ ነገር አለበት ማለት ነው። ከቤተ ክርስቲያኑ ወጥተን ወዴት ነው የምንሸሸው? ይሄ የውሸት ነገር ተወሻሽተን እንትን ምለው ለሀገርም ለምን ጥቅም እስከሌለው ድረስ ቀርቦ ፊት ለፊት መወያየት ግዴታ ያስፈልጋል አይደል? ተሳስተናል አይደል? ተሳስተናል። ማን ፈጠረ ሲባል አቦ ፈጠረኝ የሚል ከዚያ የተነሳ ነው። ከውዳሴ ማርያም ከቅዳሴ ማርያም ባሻገር ዋናው ሊይዘው የሚችለው ክህነቱ የሚሻርበትና የሚሾምበትን የሚከብርበትና የሚያድግበትን ነገር ይሄ አብሮ መካሄድ አለበት ማለት ነው። በቃ ከዚህ ነው አሁን ይሄ እንትን ያለው። ስለዚህ የሚያውቀው ነገር የለም። አሁን እኮ በአብዛኛው ደግሞ ምንድነው በቃ እንዴት ማርያም ቀረችብን፣ በሷማ እንዴት እንትን ወለ ማርያም እሷ ከቀረችማ በቃ ወላዲተ አምላክ በፍቅር እንጂ በጠብ ትመጣለች እንዴት ብሎ ነው ሊቀርበን መንፈስ ቅዱስ የሚችለው? ቤት አድርጎ እንኳን አይደለም ምንድነው ታቦት ማለት እኮ ህግ ነው። ህግ ማለት ደግሞ ወንድም እንደራስ ውደር ነው አይደል እንዴ? ስለዚህ ይሄንን ህግ ጥሰን እያለን ጥሰናል፣ አጥፍተናል። በቃ ሰው ስተቱን ድብና አድርጎ ማመን አለበት። ስተቱን የማያምን ከሆነ መስተካከሉን አይፈልግም ማለት ነው። ብፁዕ አባታችን ቡራኬው ይድረሰንና ብፁዕ አባታችን እውነት ለመናገር ለጋሸና ለሚወዷት ሀገር ለአራት ማዕዘኑ ሀገር በየጊዜው ሌትም ቀንም ሲያልፉም ሲያገድሙ የሚሳሱላትን ሀገር ርቀውን ስለነበረ አሁን ደግሞ እግዚአብሔር ፈቃዱ ሆኖ ጋሸና ከተማ ተገኝተው የጋሸናን ከተማ ህዝብ ለማወያየት ለመብቃተዎት እኔ በጣም ደስተኛ ነኝ። አመሰግናለሁ የሚል እጅ ነሳለሁ። በሌላ መልኩ ቅድም ሲጠቀስ እንደነበረው እውነት ለመናገር የሀገረ ስብከቱም ሆነ የብፁዕ አባታችን ምንም አይነት ችግር እንደሌለ ሁላችንም እናውቀዋለን። ያው አንዳንድ ጊዜ የሉንታ ተገዥ የሆነ ሁላችንም
በማወቅም ባለማወቅም እያወቅንም እያጠፋንም ነው ያለነው። እውነት ለመናገር ሳናውቅ ቀርተን አይደል፣ ሁላችንም እየተጓዝነ አብረን ወንድሞቻችንም አባቶቻችንም መምከርና አባታችን ማስታረቅ የአባታችን ቡራኬ የአባታችን ጸጋ ልትነሱና አይገባም ብለን ማለት ነበረብን። ሳንልም አልቀረንም። ዞሮ ዞሮ ሰይጣን አንዳንድ ጊዜ የማያደርገው ነገር የለም፣ ይፈታተናል። መቼም የዚህን ነገር ብፁዕ አባታችን ያውቁታልና ፈተናው ብዙ ነው የሱ። አንዳንድ ጊዜ ለበጎ ያሉት ለመጥፎ እሱ ይቃረናል። ከዛ አንጻር ሆኖ ነው እንጂ ከዚህም አንደርስም ነበር። ብፁዕ አባታችን ለጋሸና የማያደርጉት ድርጊት የለም። ቅድም እንደተባለው ከንትሉም እኔ ያለሁበት አይደለም። ብፁዕ አባታችን እኮ የጋሸና ሕዝብ አይደለም፣ የኢትዮጵያ ሕዝብ አይደለም፣ የዓለም ሕዝብ የሚፈልገውት አባት እኮ ናቸው። እነወት እኮ እኛ እናውቃለን፣ ማንም ሰው ያውቃል እኮ። በጋሸና ሕዝብ ብቻ የሚለኩ አይደሉም እኮ። ቅድም ሲናገሩ እንደነበሩም በመከራው መከራ ደስታውን ደስታ ሆነው ያሉ አባታችን እኮ ነው ትሶ በዛ ፈተና ወቅት እንኳን ሙስሊሙን ከክርስቲያኑ ክርስቲያኑን ከሙስሊሙ ሳይለዩ ቅድም ሲናገሩት እንደነበሩ ሲመግቡ የተራበውን እየለመኑ ሀብታሙን አንጡ እያሉ እሷም ከጆ ያለችዎት እንትን እያሉ ያን ሁሉ ህዝብ ያዳኑ ህዝብ ነዎት እኮ። ከሷ በላይ ማን አለ? አለመረዳት ነው እንጂ አለመረዳት ነው። ቅድም በእውቀት ደረጃ ሲዘረዝሩ አይቻሉ። እሱ ብቻ አይደለም የተሰጠዎት የፈጣሪ ትእዛዝ ስልጣን ነው። ሰው ከፈጣሪው ጋር መጣላት የለበትም ነበር። ለነገሩ በቃ የሰጠኸኝን ጸጋ አቀበላለሁኝ ተቀብዬ በቃ አንተ ባርክልኝ ነው መባል የነበረበትና ዞሮ ዞሮ ምን ለማለት ፈልጌ ነው፣ በማወቅም ባለማወቅም ድርጊቱ ተፈጽሟል። አልተፈጸመም የሚል ድምዳሜ ማንም የለም። እንኳን እኛ እዚህ ተቀምጠን ያለነው ሰዎች እኛ ራሱ አፍረናል። ጋሸና ትልቅ አገር ነው የሚባለው፣ ትልቅ ሰው የነበረበት ነው። ቅድም ሲናገሩት እንደነበረው እዛ ቤተ ክርስቲያንም ላይ አይተናል ነበርንም፣ ያም ሆኗል። በአሁኑ ደረጃ ደግሞ ሁላችንም እሶንም ቦታዎትም ቢሮዎትም መተን ጠይቀናል። አንዱም እኔ ነኝ። በዛ በነበርበት ሰዓት ይህን ሁሉ አስረድተውን ከዚህ በኋላ ምንድን ነው መደረግ ያለበት የሚለውን ስንወስድ ለአንድ ጊዜ እድሉ ይስጡንና በሽምግልና ሰዎቹ ጋር ማንስማማ ከሆነ ህዝባችን አማክረን የአባታችን ፈቃድ እንፈጽማለን፣ ከዚህ ውጭ ሌላ የምናደርገው ነገር የለንም ብዬ እኔም በዛ ተስማምተን መጣን። ሰው ይወክሉልን ማለት ነው። ወከሉልን። ሽማግሌውም የወከሉልን ሰዎች መቄቶችንም ላኩልን። ብዙ ጊዜ ተደከመ፣ አልሆነም። እኛ በተወሰነልን ውሳኔ ነው መሆን ያለበት፣ አንስማማም አሉ። 7 ነው 8 ሽምግልና ተቀምጠናል። ያ ከሆነ ደግሞ አይ ከዚህ በኋላ አባታችን ያሉትን ነው መውሰድ ያለብን፣ በሽምግልና ካልተስማማን ብለን መመለስ ነበረብን። አልተመለስንም። አሁን ደግሞ እግዚአብሔር ፈቃዱ ሆኖ መጥተው አባታችን ቦታውን ተረግጠውት የተሰራውንም ቤተ ክርስቲያን ከባረኩት፣ ይቅርታ አድርገው መጥተው ይቅርታ አድርገው እንደባረኩት ሌላውንም አሁን ቅድም ማሳዘን እኛ ሀገሮት ላይ ወድቀን እንለምናለን። ህዝቡ በማወቅም ባለማወቅም ለዚህ ችግር የተዳረገ ስለሆነ ይቅርታዎትን እንዲያነሱልን የሚል ሀሳብ ነው ያለኝ። እሶ መሐሪ ነዎት፣ ህዝቡንም ይማሩት። ወደፊትም ቢሆን ቦታውን በየቀኑ የተለመደውን ቡራኬዎት ሲወጡ ሲወርዱ ይባርኩልን። ይህ መንገድ እንድናገኘዎት እንኳ አልነበረም። ከኔ ፊት የተናገሩት ጋሽ ጌታ እውነት ዛሬ ፈጣሪ ማለት በህይወት ቁሜ እንዲሄድ አስተዋጽኦ ካደረጉልኝ አባቶች የመጀመሪያው እርስዎ ነዎት። እስካለሁበት ሆስፒታል እስካለሁበት ቦታ ድረስ መጥተው ባርከው፣ ዛሬ ግን እዚህ በመገኘቴ ምነው ሙቼ ቢሆን ያልኩት እውነት እርስዎን የምንፈልገዎት ለቡራኬ፣ እርስዎን የምንፈልገዎት አሁን ያለው ሀገራዊ ሁኔታ ጸሎትና ንስሐ የሚያስፈልገው ይሄ ሊቃውንት ባለበት ማህበረሰቡ ባለበት በዛ ልክ ነበር እርስዎን የምንፈልገዎት። እውነት በጣም አልቅሰናል፣ አዝነናል። ምን ነው ባልተገኘው ነው ያልኩት። እኔም ዛሬ አጠቃላይ ሂደቱን በተመለከተ እንግዲህ እናንተ ባሳያችሁ ልክ ከመነሻው ከመጀመሪያው ይሄ ቦታ ወደ ቤተ ክርስቲያንነት ሲገነባ እኔና ጓደኞቼ ነበርኩ። በአጋጣሚ ከንቲባ እያለሁ ለምንድን ነው ብለን ስንከለክል ብፁዕ አባታችን ስለሚፈቅዱልን ብለው ሂደቱ እዚህ ደረጃ ላይ ደረሰ። ብዙ ዋጋ ተከፍሎበታል።
ከዚህ በኋላ ላይ የሚሆነው ነገር እንግዲህ ምናልባት ማህበረሰቡ እንደ ማህበረሰብ ጧትም ተቀምጠው የነበሩ የወጡትን ልጆች አይተናቸዋል። አብዛኛው ማህበረሰብ ደግሞ ቁጭ ብሎ የእርሰውን ቡራኬ መጨረሻም ላይ እያዘነ ነው የወጣው። እርስ በርስ እኮ እየተጋጨን ነው። ሃይማኖቱ ውስጥ አንዱ የተለየ ብልጫ የሚወስድበት ሌላው ደግሞ የተወሰነ ሶስተኛ ወገን የሚሆንበት እኮ የለም። አባቶችን እኮ በጣም እናከብራቸዋለን። ነገም ከነገም በኋላ ያገለግሉናል። እርሰው የሰጡን መምህራኖች በጣም አክብረን እናከብራቸዋለን። ነገር ግን ከዚህ ውጭ ያለ ተልእኮ ካለ ከእምነቴ ውጭ ዋጋ የምከፍልበት የለም። እነዚህ ቅድም እናንተ ስጠሯቸው የነበሩ አባቶች በጣም እናከብራቸው፣ በልካቸው ልክ አገልግሎት የሚሰጡን ናቸው። የእርሰውን ትእዛዝና ስርዓት የማይቀበሉ ከሆነ ደግሞ ቆም ብሎ ጉዳዩን ማየት ተገቢ ነበር። ከአንዴ ሁለቴ ነገር ተበላሽ። ከዚህ በኋላ አይበቃንም ወይ? ሁልጊዜ የነገሩ መነሻ እኮ ደግሞ ከኛ ነው፣ ከኛው ደብር ነው። እዚህ መድኃኔዓለም ቤተክርስቲያን ጋር ኪዳነ ምሕረት መድኃኔዓለም ካላወጣን ብለን ተጣላን። ነገሩን በህግ አግባብ ሄዱ፣ ተሸነፍ። አሁንም እዚህ አካባቢ ሆኖ ተው። የኛው ቤተሰቦች እዛው ናቸው። ዛሬም የተፈጠረው ነገር ምናልባት የሰሩት ስራ ስለሚያሳፍራቸው አባቶቻችን ናቸው። ስርዓተ ቤተክርስቲያን የቤተክርስቲያንን ቀኖና ጠብቆ መሄድ የሚገባው ከተሄደ በኋላ አባቱን ያገለግሉናል። በዚህ ውስጥ አልፈልግም ያለ አካል ካለ ደግሞ የራሱ ምርጫ ነው የሚሆነው። እንኳን አይደለም ለኛ ብቻ ሳይሆን ለዓለም ኩራት የሆኑ አባት ነው። እርሰውን የተለየ እንትን እንዲሉ ፈልጌ አይደለም። ለዓለም ኩራት የሆኑ አባት ነው። ዙሪያውን ቤተክርስቲያን ባለበት ሁኔታ ላይ እዚች አንድ ቤተክርስቲያን እኛ ያልነው ካልሆን ብለን እርሰውን በተለየ መንገድ እንፈርጅበት። ጋሸና ላይ መጥተው ሲያደርጉ ሰው እየከፈሉ ያሉትን ዋጋ እናውቃለን። ወደ ሰሜኑ እንሄድ ያለን ጋሸናና ደጋው አካባቢ ነው። እሳቸው መቄት ነው ጋሸና ነው እየተባለው የሚከፍሉትን ዋጋ እናውቃለን። እኛ ተጨማሪ ሌላ ችግር ልንፈጥርበት አንፈልግም። የማህበረሰባችንም ሐሳብ ይሄ ስለሆነ በዛ ልክ በልኩ እንዲዚውልን ተንበርክከንም ቅድም አባታችንም እንዲያሉት ከዚህ በላይ ሌላ መሄድ ያለብን ካለን እንሄዳለን፣ እንጠይቃለን። አካባቢው እንዲባርኩልን እንፈልጋለን። ህዝባችን እንዲባርኩልን እንፈልጋለን። ዛሬ ባርከው የሰጡንም ቤተክርስቲያንም እንግዲህ የወረዳ ቤተ ክህነት አባታችንም አሉ። የጸጥታ አካላትም ሰሞኑን ጭምር ዋጋ እየከፈሉ ያለ አስተዳደር አካሉ አሉ። እነሱ ተረክበው መሆን የሚገባው ነገር አድርገው አገልግሎቱ እንዲሰጥ አባታችን ጧት የሰጠን ንስሐ አለ። እሱን ተቀብለን እንተገብራለን። ግን ደግሞ አባት ነውትና እነዚህ ሰዎች ነገ ስርዓተ ቤተክርስቲያኑን ጠብቀው ሲመጡ እንደው በነከሌ ጊዜ ጃጃዝ ብለው ታች ያለ ሰው የሚመለከተው የማይመለከተውም ጨዋ መስቀል እንኳን ያልያዘ ሰው ጃጃዝ እያለ ሲያስገባቸው እነዚህ ሰዎች ደግሞ ባሉበት ሁሉ እንዳይቀጥሉ ደረጃውን ጠብቀው ሲመጡ ሌላው ነገር ሲስተካከል ስርዓቱና ቀኖናውን ጠብቀው አባታዊ ምሕረትዎትን እንዲያደርጉልን ያ ማለት ዛሬና ነገ ብቻ ሳይሆን ዛሬ ላይ የታዘቡትን ዛሬ ላይ ያዩትን ግን እንደው እርሰውን በዚህ ደጋግሜ መለመን የፈለኩት የእርሰውን የምንፈልገው ለቡራኬ ለጸሎት እንጂ በዚህ መንገድ መሆን አልነበረበትም። አንድም ስህተት የለባቸው። አንድም ስህተት ሀገረ ስብከቱንም እኛ በሀገረ ስብከት ደረጃ ያሉ አባቶችንም ወንድሞችንም ይህን ችግር ከመጀመሪያው ከመነሻው ነው እዚህ ደረጃ ላይ እንዲደርስ ለምን ተደረገ? ግለሰቦች እንዲያጠፉ ለምን እድል ተሰጠ? መታረም መስተካከል መቻል ነበረበት። እኛ ምን ከፍለው አስተዋጽኦ እኮ የቤተ ክርስቲያኑ በር እኮ ቅድም ገሽታ እንዲያለው በየጊዜው እኮ እየወጣ ነው ለማይዋጣ ክርክር። ጠቅላይ ቤተ ክህነት አካባቢ ረስ ሲከድ እኮ የዛን ሰዓት ይህን ያህል ወጥቶብናል ከንቲባ እያለሁ በዛው ቤተ ክርስቲያን አፈቱ እኛን አይመለከተንም። ለምን ያላግባብ ሀብት ሲባክናል? ሰው ስለምን እናጣለን? ስለዚህ በዛ መንገድ እንዲሄዱልና ማህበረሰቡ ግን እንደጥቅል ለአጥፊ እንዲያልሆነ እዛም አካባቢ ያለው ቢሆን በልጅም በምንም በተለያየ አግባብ የሚነዳ እንጂ የእውነት መስሎት ማህበረሰቡ ያችን ቤተክርስቲያን ሲገነባ በራሱ ተሳትፎ ነው። እውነት በራሱ ነው የእውነት መስሎት ከተገነባና ከተሰራ በኋላ ግን አስተምሮ የሄደ ወደ ሌላ አቅጣጫ ስለሆነ እነዚህም አባቶች በስርዓተ ቤተክርስቲያን አበቀነኗ ሁለተኛ ሌላው ማህበረሰብ ደግሞ እኩል ጥፋት የሌለበትና የእርሰውን የሰጡትን ትእዛዝ ተቀብለን የምንተገብር መሆኑን እንዲዙልን ለማለት ፈልጌ ነው። አመሰግናለሁ። ያለፈውን ግጭት ሰላም እንዲመጣ አላበቁንም ለጋሸና ከተማ ጸጥታ አካላት እውነቴን ነው ከፍ ያለ ምስጋና አቀርባለሁ። በመቀጠል እኔ አሁን ልናገር የፈለኩት አባታችን ሊረሱ ሳይሆን ያለቀሱ ሰዎችን እንባ አባሽ ናቸው። ይህም እንደ ምስክርነት ልናገር የሚገባው ነገር ነው። ከኛ አልፎ በሌላ ያየሁት በሚዲያ ሙስሊሞች እንኳን በወልዲያ በሰሜኑ ጦርነት ላይ የይዳን ብረት ጳጳስ እያሉ እሳቸው ባይኖሩ እያሉ ሙስሊሞች ምስክርነት ቃል ሰጥተዋል። አሁንም እንደኛ በስርዓተ ቅዳሴ ጊዜና 7 ሰው የሞተበት ወደ 11 ሰው የሚሆን አካሉ የጎደለበት ቤተክርስቲያን ወደ አፈርነት የተቀየረበትን አቃት ምስካበ ቅዱሳንን ያለቀሰውን ህዝብ እንባ ያበሱ አባት ናቸው። ይህን ቤተክርስቲያንም አሁን ለአገር ታሪክ የሚሆን ቤተክርስቲያን ሰርተን ወደ መፈጸሙ ላይ ነው። ይሄ ሊሆን የቻለው በምንድን ነው? በብፁዕ አባታችን ድጋፍ ሰጪነት አማካይነት ነው። ስለዚህ አሁንም ቢሆን ሰው አጥፊ ነው፣ አባት ማሪ ነው። እኔ ዛሬ ጧት እዚያ እንደው እውነቴ ነው ባልመጣሁም ብያለሁ። ቅድም አንድ ወንድሜ ሲናገር እንደነበረው እሰዋዝ ነው፣ እኛም አልቅሰናል። አይደረግም።
እውነት አንዳንድ አጥፊ አባቶች እኛ ለርንምና አትዱ ብለው እንደሆነ እንደ ሰይጣናዊ ነው። ወደ አብርሃም ቤት አትዱ ብሎ ሰይጣን እንዳደረገው ነው። እንደዚህ አድርገው ከሆነ ስተት ነው። አይደለም ተረግመን ቀርቶ እኛ እኮ ነን አሁን ሰላም ያለ ነው። እልቂት እኮ በየቦታው እያለ ነው። ስለዚህ አባታችን ሊከፋዎት አይገባም። ባላወቅነው ነገር እኛም ተሳስተናል ማለት ነው። እሱ ቁነናችን እንቀበላለን። ግን አሁን ለአገር ሲባል ለይቻ ሀገር ሲባል ሌላ ነገር እንዳይደርስብን መጥተው ይቅርታ ጠይቀው እሷን በጸሎት ይቅርታ እንዲያረጉልን ለማለት ፈልጌ ነው። ጨርሻለሁ። ወልዲያ ደርሰን እንዴት እንደምንመጣ ሁላችንም እንረዳለን። ስለዚህ በዚህ አስቸጋሪ መንገድ ከዚህ መጥተው ህዝቦትን በማወያየተውት ላቅ ያለ ምስጋና አለኝ። እኔ እርሶን አሁን እኔ በየሄድኩበት አሁን ያጋጠመኛል። አቡነ ኤርምያስን ባያቸው የሚል ሰው ገጥሞኛል። አዲስ አበባ ሄጅም በአካል ባያቸዋል። በቴሌቪዥን ነው የማያቸው። እንዴት አኩት ሙስሊም ነው ሰውየው። ያ ሙስሊሙ እንዴት ባያቸው ያልኩበት ምክንያት ነው በዚያ ጦርነት ጊዜ የወልዲያን ህብረተሰብ ሙስሊሙንም ክርስቲያኑንም አንድ ያደረጉ ሰዎች ናቸው። እንደዚህ ያሉ ሰዎች መበረታት ያለባቸው ባያቸው ደስ ይለኛል ብሎ የነበር አንድ ሙስሊም ማለት ነው። ስለዚህ እሱ አሁን ከዚህ ቦታ መጥቶ አሁን ምንድነው የገጠመን ይከበር ነብይ በሀገሩ አይከበርም የሚለውን ነው ዛሬ የተረጎምኩት እዚህ ማለት ነው። እሱ የተከበሩ ነው፣ ዓለም ያደነቀው ሰው ነው። እርሶ ደግሞ ጥሩ አጋጣሚ ነው፣ የተማረ አባት ሰጥቶናል። አሁን ይሄን ብሂልን አስቀርተው ወደ ዘመናዊ አሰራር እንዲመጣልን የሚደረግ ሲገባ አሁን ከዚህ ያለውን ብሂልን እናስቀጥል ካልን አገር ያፈርሳል። ስለዚህ እንዳጠቃላይ አሁን አባታችን ህብረተሰቡ አልሰማም፣ ተደናግሮ ነው ያለው። ዛሬ መቼም መሽቷልና አድረዋል። ነገ ህዝቡ በመንግስትም ቢሆን ታዞ ሁሉም ተሰብስቦ ህብረተሰቡ ይወቅ፣ እውነታውን ይወቅ። እኛም አባታችን ፈቅደዋል ነው ሲባል የነበረው ማለት ነው። ስለዚህ እኔ አሁን እውነታውን አውቄያለሁኝ። ሌላውም እንደኔ ያለው ሲደናገር የነበረው ሰው ህብረተሰብም እውነታውን ይወቅ የሚል ሐሳብ አለኝ። አድረዋል እንግዲህ ደክመዋል፣ ለፍተዋል። ከመጡ አይቀር ነገ ህብረተሰቡን ትንሽ ትምህርት ሰጥተው ህብረተሰቡ ማወቅ አለበት የሚል ሐሳብ አለኝ እንደኔ። ምክንያቱ የተባለው ሁሉ ትክክል ነው። መቼም ፈጣሪ እኔ አሁን ምንም ሀይ የሚባል ትምህርት የለኝም፣ አላውቅም፣ ትምህርት የለኝም። ነገር ግን እንደተባለው አሁን ይሄ ነገር ሲነሳ ሁላችን የሀገር ያለ ሪቁቁ ብለናል። ወደዚያ ቦታም ያለርን ሰዎች አለን። አሁን ግን ዞሮ ዞሮ የሚነሳው ሁሉም ሀገር ጋሸና በከፊልም ብዙ ባንሆን ጥቂት የቀሩ ሰዎች አለን። ነገር ግን አሁን እዚያ ቦታ ከመጀመሪያው ሲነሳ አልወደድንም። አባታችን ካልባረኩት ቦታ አነድም ብለን ያለርን ሰዎች አለን። አለርን እኔ ትምህርት የለኝም አላልኩም። ምን ነው ማከደው ተባልኩ። አባት ካልባረከው ቦታ ከአህመድ በሞት ይሻለኛል ብዬ አላልኩ። በመቆሜ በመቅረቴ ደሰታለሁ። አባታችን ለይህ ክፉ ነገር ለወደቀበት አገር ከብዙም ማውቅ ሰው አለ፣ ህጣን አለ፣ ከፍት የበለጠበት ሞኝ ሰው አለ። ይሄም አብሮ አይረገምብኝ ነው የምለው። ሌላ ነገር የለኝም። እኔ ከኔ አንጻር የምፈልገው ነገር ህብረተሰቡ የሚፈልገው ነገር ምንድነው? ዘላቂ ሰላምና አባታችን ጋር ዘላለማዊ ትስስር ኑሮን መቀጠል ነው፣ ማልማት ነው የምንፈልገው ነገር። ስለዚህ አንዳንድ አባቶችም ደግሞ እውነት ለመነጋገር አላገናኝም ያገናኛል አባት አለ ከሰው ጋር ምንድነው የሚደረግ አባታችን ቆራርጦ መኪና ሊጌት እንዲህ የተለያዩ ነገር የሚል ነገር አለ። እኛ ትናንትና ታቦት እንዲመጣ አይደለም የተወያየ ነው። በመጀመሪያ ጊዜ አባታችን መጥተው ሀጥምጥማት ጋር ያለው ውይይት ወንድማማችነታችን ሰላም እንዲሆን እኒህ አባቶቻችን ደግሞ የሚሰጣቸውን ቀኖና ተሰጥተው ሰላም ከሆነ በኋላ የምንፈልገውን ነገር እኛ እንጠይቃለን። ከፈቀዱልን ካልፈቀዱ እሳቸው የፈለጉትን ይስጡን የሚል ላይ ነው የደረስነው እንጂ ትናንት ታቦት ይመጣል የሚል ነገር ምንም ነገር የለም። እሰውን ወጣቱ ይፈልገውታል እንጂ አይጠላዎትም። እንኳን መኪናዎትን አይነዎትን ይፈልጋል። ይሄ ትክክል ያልሆነ ስብከት አለ። አባቶች እውነትን ለመናገር የምትናገሩትና የምትፈጽሙት ቃላት አይገናኝም፣ በግልጽ ከተነጋገር ማለት ነው። አሁን ግን አልናገርም። ተብሎ ያው ገንዘብ ነው። ይሄ ጥሩ አይደለም። አባታችን እናውቃለን እኮ ሃይማኖት ሳይለዩ ብሔር ሳይለዩ አይደለም እንዴ በህወሓት ጊዜ ወልዲያ ላይ ምን እንደተናገሩ ትልቅ ስራ በመስራታቸው ትልቅ ፈተና የሚቃወማቸው በርካታ ሰው አለ። ስለዚህ ከጎናቸው ልንሰለፍ ይገባል። ይቅርታ ይደረግልን። መጀመሪያ ያም ሆነ ይህ ከወንድሞቻችን ጋራ ከጥምጥማት ጋራ ሽማግሌ ቁጭ ነው እኔ አልፈልግም። የባለፈው የመጨረሻው ሽምግልናውን አባቶቻችን ባሉት ይስማሙ፣ እሳቸው የፈለጉትን ታቦት ይስጡ ሲባል ረግጦ መሄድ ምን ማለት ነው? አሁንም በርካታ የሸመገሉ ሽማግሌዎች አሉ። ተሰብስበው ዘላቂ መፍትሄ እናንጣ። በ10 ሺህ የሚቆጠር ህዝብ እሱን ማግኘት ይፈልጋል።
ስለዚህ አሉባልታ ቅድም እንደተባለው ነገር በሃይማኖታችንም ይሁን በተለያየ ምክንያት የሚገቡ ሰዎች አሉ። እርግጠኛ ነኝ ቅድም አባቴ ይመስለኛል የተናገሩት ነገር ሀይ አንድ አባት ሁለተኛ ደረጃ የተናገሩት አሉ። እሳቸው ያሉትን እንወስዳለን። እንንቃ። አመሰግናለሁ። መናገር ከትላልቅ አባቶች አይጠበቅም። እኛ ብንሳሳት እንኳን እኛን ማስተማር ነው የሚገባቸው። አሁንም የምለው የእነዚህ ልጆች መጥተው አባታቸው ጫማ ላይ ወድቀው ይቅርታና ምህረት እንዲደረግላቸው በተለየ መንገድ ነው የሚነገረውን ነገር ጆሮአችን አንቅተን ለይተን ልንሰማና ልናዳምጥ ይገባናል። መሄድ ብቻ አይደለም፣ የተነገረውን ቆልምሞና አጥፎ መናገር አይደለም። ትክክለኛውን ጥሬ ቃሉን መናገር አለብን። ተጸጽተዋል፣ በነገሩ አምነውበታል ከተባለ ወደ እርቅ ልንመጣ ከሆነ ህዝቡ አስተያየት ሲሰጥ እንዲመቻቸው እነሱ ሀሳባቸውን ያስቀምጡ። በቃ ሀሳባቸውን ያስቀምጡ። አሁን ምን ብሎ እስቲ ሀሳብ እኔ ሰዎች ያን ሀሳባቸውን እንደቀጠሉ ናቸው። እውነትም ተጸጽተው መጥተዋል፣ ልክ ነው በደብዳቤያቸው መሰረት ተብሎ ከተባለ እነሱ ሀሳባቸውን ያስቀምጡና እንሄድ። እነሱ ከተመለሱ እነሱ ከተጸጸቱ አባቶቻችን እኛም ከስር ያለን ያጠፋነው እኮ አብረን እንደነሱ እንመለሳለን። ይቅርታ የጠየቁት ሰዎች ለህዝባቸው አዎ ተጸጽተናል፣ ካሁኑ ጀምሮ ከወንድሞቻችንም ጋር ከአባታችንም ጋር ይቅርታን ነው የምንጠይቀው ተብሎ የሚሉ ከሆነ እስተየው ከዚህ ጀምሮ ስልጣናቸውም ለብፁዕነታቸው እንዲመለስ በቤተ ክርስቲያን ዶግማና ቀኖና መሰረት የሚደረግላቸው ተደርጎ ወደ ነበሩበት ቦታቸው ተመልሰው አገልግሎት እንዲሰጥ ነው አይደል? ጥላቻ ምንም ጥቅም የለውም። ይቅርታና ምሕረት ብቻ ነው። ስለተጣላችሁ ምራችኋለሁ አላለም። እኔ አልተማርኩም። ስታስተምሩ ምሰማውን ነው። ይቅር ስላላችሁ ግን ይቅርላችኋለሁ ነው የምትሉን የምታስተምሩን አይደል እንዴ? ተቋሙም የኛ ነው፣ እምነቱም የኛ ነው። ስለዚህ በታቦተ ሕግ ምርጫ ስለመረጥክ ብቻ ትድናለህ የሚልም አላስተማራችሁንም። ያመነ የተጠመቀ ይድናል ነው እንጂ ብላችሁ አስተማራችሁን። ማርያምን ስለመረጥክ መድኃኔዓለምን ገብርኤልን ሚካኤልን ስለመረጥክ ብቻ ትድናለህ የሚልም አላስተማራችሁንም። በጉዳዩ ላይ አልተባበርኩም፣ አልነበርኩበትም። እንደውም ተቃራኒ ነኝ። ማለት ስርዓተ ቤተክርስቲያን ተጥሶ ስለነበረ ስርዓት ስላልሆነ ከሌሎቹ ምእመን ጋር ከአንዳንዶቹ ጋር ስንነጋገር እንደውም የሚገርመው ነገር እንዴ ዛሬም ይሄ ማለባበሱ ምናምን አይጠቅመንም፣ ምን አገባኝ እንዳረጉ ያርጉት እያልን ስንል የነበርን ሰዎች አልነበርን? ክርስትና እንዲህ ነው ወይ? ስርዓተ ቤተክርስቲያን ተጥሷል፣ ህግ ፈርሷል፣ ቀኖና ቤተክርስቲያን ተጥሷል እያልን ስንናገር እንዳረጉ ማተብ እንዲህ ነው እንዴ? ክርስትና ይሄ ነው? በዚህ ልክ ነው የምንሄደው? በጊዜው ስንነጋገር የዛኔ ሀግ ብንለው ኑሮ ከዚህ ነገር ባልደረሰ ነበር ጉዳዩ ማለት ነው። ከዚህ ነገር ባልደረሰ ነበር። ትላንትና የሚገርመው ነገር ብፁዕ አባታችን መጡ ተብለን ከዛ በፊት ቤተክርስቲያኑ አላላቃትም እውነት ለመናገር። ትላንትና ግን ብፁዕ አባታችን መጡ ተባለ። ሰንበት ትምህርት ቤቱን ይዘን ነው ሁላችንም በቦታው ተገኘን። ዓለም ላይ ያለ ቤተክርስቲያን በሙሉ ክርስቲያን እስከተባልኩ ድረስ የኔ ቤተክርስቲያን ነው ማለት ነበር የሚጠበቅብን ሁላችንም ማለት ነው። ግን በጎስና በጎጥ አድርገን ነው አንተ ትውልድህ አገልግሎት እዛ አይደል እንዴ ለዚህ ቤተክርስቲያን አታገለግልም እንዴ ከምንባባል ሁሉም ቤተክርስቲያን የኛ እስከሆነ ድረስ የኔ ነው ብለን ማገልገል መገልገል ነበረብን ነው የኔ ጥያቄ ማለት ነው። ከዛ ውጭ ግን ነገ ከነገ ወዲያም እኔ አሁን ዛሬ በዚህ በአምጃው አካባቢ ያሉ ሰዎች አልመጡ አይምጡ ችግር የለውም። ቤተክርስቲያኗ ግን በብፁዕ አባታችን ተባርካ ቤተክርስቲያን እስከተደረገችልን ድረስ ቤተክርስቲያኔ ናት፣ ያገባኛል፣ አገለግላለሁ፣ እገለገላለሁ አቅሙ ካለ ማለት ነው። እንዴ አፋው የሆነ ይቅርታ ምን ያደርግልናል? የእውነት ይቅርታ ከሆነ ቦታው ላይ በተገኘን ትላንትና በተገናኘን እዛው ላይ ተገናኝተን እኮ የሚሆነውን ነገር ሁሉ ማየት እንችል ነበር። እንዴ አፋው የሆነ ነገርማ እኮ አርዮስም ብሏል እኮ በአፉ ይቅርታ ብሎ በልቡ ግን ክዶ እኮ በመጽሐፍ ቅዱስ ታሪክ ይህን እናውቃለን። ስለዚህ እውነተኛ ይቅርታ ከሆነ አድማውን ትተን ትናንትናም ከትናንት ወዲያ ምን እየተደረገ እንደሆነ ቤተክርስቲያን ስለምናውቀው ማለት ነው። ሲሆን ጳጳስ ሲመጣ ወንጌሉ ወጥቶ መስቀል ተይዞ ጽላ ተይዞ እየተጎዘጎዘ እየተነጠፈ ነበር አይደል የሚባለው። ነገር ግን ሌላ ወሬ እየሰጠን ሌላ ስም እየሰጠን በአድማና በእንትን በዚህ ልክ ስንቀር ነበረ። ስለዚህ የስካሁኑ ሆኗል። ከዚህ በኋላ ባለው ነገር ግን ቤተክርስቲያናችን ናት። እናታችን ክርስቶስ ሰምራ አይደለም የሰው ልጅ ቀርቶ ዲያብሎስን ከእግዚአብሔር ጋር ካልታረቅክልኝ ብላ ዲያብሎስ የለመነች እናት ጻድቅ ናት የመጣችልን። ስለዚህ ተቀብለን በዚህ ልክ እናከብራለን። የካህኑን ድርሻ ለካህኑ፣ የዲያቆኑን ድርሻ ለዲያቆኑ፣ የሰንበት ትምህርት ቤቱ ለሰንበት ትምህርት ሰጠን። የኔና የእናንተን ድርሻ የሚሆነውን ነገር ደግሞ መስራት ይጠበቅብናል ነው የምለው። አመሰግናለሁ። ቀደልኝ አመሰግናለሁ። እንግዲህ ከመጀመሪያ አንስቶ እስከ መጨረሻ ድረስ አባታችን ያሉት ቃል አባታችን የተናገሩት መልእክት አንድም ነገር የሚነቀፍ የለው። የመጀመሪያዎቹ አጥፊ ካህናት ነው፣ ጨዋው ተከታይ ነው። እኛ ካህናቶቹ ያጠፋነውን ጥፋት ቀኖና ይሰጠን፣ ስግደት ይሰጠን መስሎን አጥፍተናል፣ መስሎን ተከትለን ነበር። ግን ይሄ ደግሞ ወደ ሌላ ነገር ከተተረጎመብን እኛ ካህናቶቹ ያጠፋነውን ጥፋት ምእመናኑ ተከትሎ እንዳይሄድ እንመለስ ብለን ነበር። በሌላ በኩል በእውነት ከሆነ አባታችን የሚይዙልን አባታችን የሚያረጉልን የቤተ ክርስቲያንም ኃላፊ ያላት፣ የሰበካ ጉባኤም ኃላፊ ያላት፣ የሕዝብም ኃላፊ ያላት፣ የመንግስትም ኃላፊ ያላት፣ የሁሉም ኃላፊ ያላት።
መንግስት ከሌለ አገር የለም፣ ጳጳስ ከሌለ ደግሞ ህዝብ የለም። በወረዳው የሚቀመጡት በቤተ ክርስቲያን ሰበካ ጉባኤ ሆነው የሚሾሙት እንካ በንካ ስለሆነ ሰው ተለይቶ ስለማይቀመጥ ይህን ውስብስብ ወደ ምእመኑ ወደ ህብረተሰቡ አወረዱት። ከወረደው በኋላ እንዴ ብሎ ይመለስ? ያን በነፍስ አባት ያን በነፍስ ልጅ ያን በወገን ሲል ይኸው እንዲህ እየተቋሰፈ ወደ ሌላ ነገር መጥቶብናል። ይሄ ለወደፊቱ ትክክለኛ ውሳኔ የሚወስን ሰው እንዲቀመጥልን እንፈልጋለን። ይሄ አደራዬ ነው። እመቤታችን እንዳሉትም በየቤቱ አለችን። ከዚህም እሷን ባርከው ቀድሶ ሰጡን። ያች እኮ ለምንድን ነው ብለን ተከራክረናል እኮ እኔ ያዚው ነኝ። ከዛ በኋላ ምን ያደረጋሉ? ቤተ ክርስቲያን ከታች እመቤታችን አባታችን ሰጥተውናል፣ ባርከው ሰጥተውናል። የማይሆንም በይ ነው የዓመት ናት፣ በዓመት የግንቦት ናት። የዓመት ክርስቲያን ነው እንደምንሆነው። ለምንድን ነው ዓመት ክርስቲያን ሆነ የምናደርገው? በወር ጠቅላላ ጧፉ፣ ዘይቡ፣ እጣኑ እየሄደ ነው። ወጣቱም ሽማግሌውም በባጃጅ እየሄደ ነው። ታሪክ ነው። ምክንያቱም ያችን ታቦት እያከበርን ያለ ነው። ያችን ለማስቀረት ኬላ ቆሞ ኬላ አድርገው ይህች ቤተ ክርስቲያን ከተተከለ ወዲህ እንዳትወርዱ እየተባለ እንዳትወርዱ፣ ወደዛች አትውረዱ እስከ አንድርስ ማቀባልቅስ ወላዲተ አምላክ በፍርዷ ፈርዳለች እንጂ። ስለዚህ ችግሩ ከተፈጠረ መቼ መሰለዎት? አባታችን ችግሩ እኮ ዓመት አስቆጠረ። ችግሩ ሁለቱ ሰዎች እንደፈጠሩት ለሚመናኑ ችግሩን አባዙት። ችግር እንዲፈጥሩ እያደረገ ሚመናኑ ሙሉ በሙሉ በገፍ የሚያጨበጭፍ ህዝብ ነውና እያጨበጨበ ተከተላቸው። እያዩት ነው። ዛሬም በግል ኪሳቸው እኮ ገንዘብ ቢሆን ኮን አይሄዱ ኮን እንኳንስ ሀስተው ድረስ የሚመጣው እኮ 15 16 እኮ በሙዳየ ምጽዋት በታቦቱ ገንዘብ ነው፣ በሚመናው ገንዘብ ነው፣ በራሳቸው ገንዘብ አይደለም። ይህንን እኮ መርምሮ ማየት ይገባል፣ ማየት ይቻላል እኮ። ና ክርስቲያን ሆን ቢውት ይችላል እንዴ? አልሆንም ካለስ ይገደዳል? አይገደድም። ግን ለይቶ የሚያውቅ የሚመረምር አካል ጠፍቶ ነው። እግዚአብሔር ያውቀዋል። የሆኖ ነው እንጂ አባትን በይቅርታ ጠይቆ እንደገና ወደ ኋላ መሸሽ ምንድነው ነው? አስረድቶ ማስተምሮም እንደዚህ ሰው ቢኖር ነው ይመለሳል። ሃይማኖትን እኮ የሚጠላ ሰው የለም። ሃይማኖትን የሚጠላ ሰው የለም። በገፍ እያጨበጨበ የሚከተለው ህዝብ መልሶ ይመለሳል። አባታችን ሰው በእኛ በኩል ያልተጎዱት አለ እንዲህ እናውቃለን እኮ። የላሊበላ ህዝብ እኮ እንደጠለውት በማን ጋሸና ላይ እሳቸው ለይተው አደረጉ ተብሎ ነው እንቆስ። በእኛ ያልተወጉት ነገር አለ እናውቃለን። ብዙ ያውቃል። እኛ እኮ አዎ ያመጣናል ስተት ነው። አባታችን ያለ ፍቃድ ማንጣታችን ስተት ነው። በጋሸና ኢየሱስ የምትኖረው ቅድስት ማርያም በድሮ በቅርስም ተመዝግባ የምትገኘውን በማንጣቴ አዎ ይቅርታ። በዚህም ስተት ያለ አባት ፈቃድ አንጥተን እንትን ሳናገኝ በማድረጋችን አሁንም ስተታችን ጽፈን ስልጣናችንም ከተያዘ ወዲህ ያው አቁመናል። ምንም ቅዳሴም ሆነ ምንም እንትን አላልኩም። ያው ሁሉም እንግዲህ ያውቃል። እኔ ግን በሰራሁት አው በጥፋታችን ይቅርታን ጠይቃለን። አባታችን ከእግራችን ወንድቀን ስልጣናችን ከመለሱ የሚመልሱ ካልበለዚያ ዳዊቴን ደግሜ ያድራለሁ። እንግዲህ ወደ 75 ዓመቴ ነው። በእርግጥ ጥፋት አለብን። መጀመሪያ ጥፋታችን ነው የምናገረው። ሂደቱ በተመለከተ ያፈቃቀዱን ጉዳይ ሰውም ተናግረውታል። ባሉት ልክ ነው። በእውነቱ የመንፈቅና ጉዳይ የለንም እኛ እሰው ባሉት መሰረት ከማለት ጀምረ እኔ እኮ ሳድግ እዚህ ቦታ ስመራ እኮ ማራወቀልኝ እኔን ከዳና ጀምሬ እስከ ዘዋርላ ድረስ እዚህ ቦታ ላይ ቦታ እንዲኖራቸው አድርጌ ማን ያቀረ ይሄ ከዚህ አልፈንኛ ቁሙ ስንባል አለመቆማችን ጥፋት ነው። ይህን ወስጃለሁ። ከአሁን በኋላ ግን አቤት እጸልያለሁ። አልደርስም፣ በቃ አልደርስም። ግን ሊያውቁኝ የሚገባውን ሊያውቁልኝ የሚገባው በብሬት የምናገረው አይደለኝም። እኔ የስራቸው ስራዎች ድንቅ ናቸው፣ ተቀምጠዋል። እሱ ያስቀምጡት ስራ ነገር የሚናገራል አይደል? እሱ የገነቡ ስራ እሱ ያስቀምጡት ተቋም ነገ ቢያልፉ ይናገራል፣ እኛም ይናገራል። እዚህ ውጭ የሌለንም። ይህን ሁሉ ያመጣው ጣጣ የጥምጥማት የኛ ብቻ ነው። ወገን በመለየት ነው፣ ጎራ በመለየት ነው። የቀኖና ጥሰቱን በመሪ ተዋናይነት ያስፈጸሙ አገልጋይ ካህናትና በማወቅም ይሁን ባለማወቅ ትብብር ያደረጉ ምእመናን በብፁዕ አቡነ ኤርምያስ አስፈላጊው ቀኖና የተሰጣቸው ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሁሉ ዶግማውን ቀኖናውንና ትውፊቱን ለይቶ የማወቅ
ሳይጨምርና ሳይቀንስ የመተግበርና የማስተግበር ኃላፊነት እንዳለበት በውል መረዳት እንዳለበት አሳስበዋል። ጥቅል ነገሩን ተቀብያለሁ። ይቅርታ የሚለውን ዋናው ነገር እሱ ነው ብያቸዋለሁ። እና እነሱ ነገሮች ላይ አንዳንድ መጣል ካልሆነ በስተቀር ብዙም ነው የለኝም። የቤተ ክህነት ሰራተኞች ጠንካራ አመራሮች ሊሆኑ ይገባል። ጥርት ያለ ውሳኔ ሊወስኑ ይገባል። ያላችሁትን ትናንትናም ዛሬም ሰምቻለሁ። እውነት ነው። አንዱ ትልቁ ችግር ትናንትናም እንዳልኩት የወረዳ ቤተ ክህነቱ ችግር ነው። የወረዳ ቤተ ክህነቱ ሰራተኞች ቤተ ክርስቲያንን ማዕከል ያደረገ ውሳኔ አለመወሰናቸው፣ በግል ሲመካከሩም እንደ ቅርብ ዘመድ እንደ ልጅና እንደ አባት አይነት ያወራሉ እንጂ እንደ ቤተ ክርስቲያን ስርዓት አላወራ እያሉ በእነሱ በኩል የጎደለው ጉድለት ለዚህ እንዳበቃን አምናለሁ። ይህን ለማስተካከል ጥረት እያደረግን ነው። አሁን አቶ መስጌ ጠርተው አላናገሩኝም፣ አላወቁኝም። እንደ በእውነት ስንት ጊዜ ተነጋግረናል። ብዙ ጊዜ ፈጅተን ተነጋግረናል። እዚህም ሀገረ ስብከቱ ጽሕፈት ቤትም መንበረ ጵጵስናችንም ላይ ሰፊ ጊዜ ወስጄ ተነጋግረናል። እንደ ጓደኛ ሆነን አውርተናል። የሰሩትንም የቤተ ክርስቲያንን ስራ በማውቀው ልክ ድጋፎትንም እየመሰከርኩ ነግሬዎታለሁ። ይሄ አካሄድ ግን ማስገደጃ መሆን አይገባውም። ጥሩ ስራ ሰርተውልናል እና በሚል ስርዓት ከጣስኩ ሌላ ሰው ከበደልኩ ደግሞ ሌላ አደጋ ያመጣል ብዬ እንደ ልጅም ሁኜ አማክሬዎታለሁ እኮ እንደ ሊቀ ጳጳስ ብቻ ሁኜ ሳይሆን በሰፊው አውርተናል። ከዚህ የበለጠ በእውነት አልተቀራረብንም፣ አልተዋወቅንም ማለት ጥሩ ነው ብዬ አላስብም። ይህን ችግር እንደምትፈጽሙት እኮ ያማከራችሁት ሰው ተንፍሶልኛል። እስከ ጥምቀት ዋዜማ ድረስ 2017 በዋዜማው አካባቢ ሁሉ መታችሁ ሁሉ እንዴት ነበር የተነጋገርነው? እና የዘገየው ምንም ባያስኬድም እናንተን ለማገዝ እንጂ ሌላ አልነበረም። ያም ቢሆን ደግሞ ደብዳቤ እኮ አላወቃችሁትም ማለት አለ። በቃል አይቻልም። ተስማምታችሁ ከመጣችሁ መልካም፣ ደረሰኝም ብታስቆርጡ ወዲያው በደብዳቤ እኮ ሽሬዋለሁ ብያችኋለሁ፣ አሳውቂያለሁ እኮ እንደማይቻል። ያም ሆኖ የዘገየነውም ሌላም ታቦት ለመስጠት አካባቢው ላይ የሌለ ተስማምታችሁ ካመጣችሁ በሚል ነበር። ያን ሁሉ እድል አልተጠቀማችሁበትም እና በዛ መልኩ ባይታይ ከታገድኩ ጀምሮ ምንም ሂሳብ አላንቀሳቀስኩም። ምናልባት የሂሳብ ማንቀሳቀሱን በኦዲት እናየዋለን። ግን ተጻጽፈዋል። 8/9 ወር 2017 ደብዳቤ የደብሩ አስተዳዳሪ በሚል ጽፈዋል። ይዤዋለሁ። ከታገዱ በኋላ ሲጀመር አስተዳዳሪ አልሾምከዎትም አይደል? የሰበካ ጉባኤ ምክትል ሊቀመንበር ነዎት። ርዕሰ ደብር መኮንን ገሌ የደብሩ አስተዳዳሪ የሚል ሚያዝያ ላይ ዕቃ ቤት ልታስመርቁ ደብዳቤ ስታሰራጩ ካበረሯቸው ደብዳቤዎች አንዷ ናት። የሂሳብ ማንቀሳቀስ አለማንቀሳቀሱን አስተዳዳሪ ላይ ብለው ደብዳቤ ካበረሩ ሂሳብ ላይ አይፈርሙም ብዬ አላምንም። እንግዲህ በኦዲቱ የምናየው ይሆናል። እስከዚህ ድረስ ነው ድፍረታችሁ። እስቲ ጊዜር ያሳያችሁ። ታግደዋል። የሰበካ ጉባኤ ምክትል ሊቀመንበር አይደሉም ብያለሁ። ጽፈዋል። ደብዳቤው ደርሶናል።
መስቀል የክህነት ስራ አይስሩ ብያለሁ። አሳልመዋል። ምናልባት ከጥር 21 በኋላ አሁን ህዝቡ እየመሰከረ ስለሆነ አላሳለማችሁ፣ እስከዛ ግን አልተዋችሁ። ይሄ ስህተት ነው፣ በደል ነው። ታቦት ማንቀሳቀሳችሁ ብቻ ሳይሆን ከክህነት ተሸራችሁ የክህነት ስራ መስራታችሁ፣ አስተዳደራዊ ስራ እንዳይሰሩ ከታገዱ በኋላ አስተዳደራዊ ስራ መስራተው፣ ይሄ በደል ነው። እውነታው ይሄ ነው። እኔ እንድትታሰሩም እንድትንገላቱም አልፈልግም። ከኔ እጅ ያለፈ ከሆነ ምናልባት ነገ የሚመጣውን አላውቅም። ይቅርታ ካደረገ በኋላ አባ ኤርምያስ አሳሰረ እንዳትሉ። እኔ ምንም እናንተ በመንገላታታችሁ እማተርፈው የለም። እናንተም እንድትረዱ የእናንተ የቤት ስራ ካለ የእናንተን የቤት ስራ ስሩ። የእኔ የቤት ስራ ካለ ደግሞ በእናንተ የሚሆን በህግ አማካሪያችን ይነገረኝ። ይሄን ከወዲሁ እናስተካከል። ቸል ብለነው አንድ ነገር ቢመጣ እንዳትጎዱ፣ ይሄን እንድታውቁልን ነው። ከታቦተ ክርስቶስ ሰምራ ጋር በተያያዘ እንደነገርኳችሁ ማንኛቸውም ምእመናን ግልጽ የሆነ ክርስቲያናዊ ግንዛቤ ይኖራችሁ። ታቦተ ማርያምንም ባመጣ፣ ታቦተ ክርስቶስ ሰምራን ባመጣ፣ ታቦተ ሚካኤልን ባመጣም የታቦቱ ባለቤት እግዚአብሔር ነው። የምናመልከው በታቦቱ አማካኝነት እግዚአብሔርን ነው። ስለዚህ እመቤታችን ብለን በሰየምንበት ደብርም ታቦትም የምናመልከው ልጇን ነው፣ እሷን አይደለም። ክርስቶስ ሰምራ ብለን የእሷን ታቦት መታሰቢያ ብናስገባ የቅድስት ድንግል ማርያምን ልጅ አምላክ ፈጣሪ የሁላችን ፈጣሪ የሆነውን ኢየሱስ ክርስቶስን ነው። ልዩነት እንዳለ አድርጋችሁ አትሄዱ። ፍጹም ክርስትናውን ያለማወቅ ምልክት ነው። ሂዳችሁ አክብሩ፣ አገልግሉ። ወደኋላ ሌላ ነገር ተመልሰን እናደርጋለን የምንላችሁ ነገር የለም። በቃ ታቦተ ቅዱስ ክርስቶስ ሰምራ ከተማው ላይ የለችም፣ እሷን አምጥተናል። ታቦተ ማርያም ዋሻው ላይ ያለች፣ አክብሩ፣ አግኑ። ገዳምን ብትሆን የእናንተ የሱባኤ መያዣ መማፀኛ ቤታችሁ ነው። ታቦተ ማርያም ኪዳነ ምሕረትን ሰጥቻችኋለሁ። ኪዳነ ምሕረት ማለት ማርያም ማለት ሁለት ሰዎች እንዳይመስሏችሁ። እና ይሄ አላዋቂ ህዝብ ይበላናል። አባቶች አታስለምዱት። እውነቴን ነው የምላችሁ። ባልሆነ መንገድ ብናሰልፈው ለእኔም ለእናንተም አይበጅም። እውነቱን እቅጩን እየነገርን ቁጭ በል ስንለው ነው የሚሻለው። እንዲህ ለቲፎዞ ብለን በሆነ ጊዜ ብናቀርበው ከዛ በኋላ አይመለስም። የመመን ነገር ያስጨበጡትን ይዞ ዝም ብሎ እስከ ሞት ድረስ ይላል። ለነፍሱ በማያተርፍ አጓጉል መስዋዕትነት ሊከፍል ይችል ይሆናል። እኔና እናንተ ግን እንጠየቃለን። እውነት ነው። መቼም እግዚአብሔር ሰውን ለማዳን ያልከፈተው በር የለም፣ ያልከፈተልን በር የለም። በእነሱ ምልጃ ደግሞ እንደምንድን አውቃለሁ። በቃል ኪዳን ደግሞ የተለየ ቃል ኪዳን ያላት ናት። ዲያብሎስ ፈቃደኛ አልሆነም እንጂ እሱን እንኳን ለማስማር ጉዞ የተጓዘች አስታራቂ መገናኛ እናታችን ናት። እሷ ናትና የነገሬ ናት ሳትሉ ሁላችሁም ሄዳችሁ በቃል ኪዳኗ ተማጸኑ፣ አምላካችሁን አምልኩ። ይሄ ነው ያለው ነገር በታቦት ዙሪያ። ከዚህ በኋላ ጨርሰናል። ከሰበካ ጉባኤ አወቃቀር ጋር በተያያዘ ትናንት ከነበሩት ጋር ተነጋግረናል። ራሱን ማስቻሉ ያሳድጋል። አባቶች አሁን ልጅ ሁልጊዜ ከእናንተ ጋር ከሆነ አያድግም። ሁልጊዜ የአባቱ ጥገኛ ነው የሚሆነው፣ የእናቱ ጥገኛ ነው የሚሆነው። እንደምንም ብላችሁ ያለቻችሁን ሰጥታችሁ ሂድና ፍጋ ካላችሁት ግን ተንፈራግጦ ራሱን ይችላል። እና ደብርም ቢሆን እንደዛው ነው። ራሳቸውን ባስቻልናቸው ቁጥር ያማትራሉ፣ ያቅዳሉ፣ ያለማሉ፣ ኃይል ይበዛል። ኪዳነ ምሕረት አንድ ሰበካ ጉባኤ ራሱን የቻለ ኃይል ነው የሚሆነው። ከዚህም አኳያ በቅንነት ይሁት ከቁጣ የመነጨም አይደለም። ደረጃ በደረጃ እያያችሁ ከወረዳ ቤተ ክህነቱ ጋር ስራ ስሩ። ዛሬውኑ ይሄ ይሁን ብዬ ለይቼ ሰበካ ጉባኤ መርጫ አልሄድም። መቼም
በዛ መልኩ እንድታዩት። ሁለታችሁ አባቶች መልክ ይዛችሁ ስትመጡ እኔ ጋር እንነጋገራለን፣ እንመካከራለን። አሁን ከኔ ለዩትና ጠቡን ከእግዚአብሔር ጋር መሆኑ እንመንበት። በዚያ ልክ የምታደርጉትን ታደርጋላችሁ፣ የማደርገውን አደርጋለሁ። እቃ ሆናለሁ፣ ለእግዚአብሔር መሳሪያ ሆናለሁ። የሚያነጻ እሱ ነው። በዛ አግባብ እንነጋገራለን፣ እንቀጥላለን። በቃ ይሄ ከተስተካከለ ምን ነገር አለኝ ከእናንተ? ምን ነገር አለኝ? ምንም ነገር የለኝም። በቃ ጨርሻለሁ። እኔ ጨርሻለሁ። የምፈልገው የቤተ ክርስቲያኗ ስርዓት ተጠብቆልኛል፣ ተቀብላችኋል። ያፈነገጠም ህዝብ አላየሁ። ስለዚህ ጉዳዩ በዚህ ካለቀ እኔ ከእናንተ ጋር በፍጹም ቂም ይዤ ለምን እንትን እላለሁ? እኔን አይደል የሚጎዳኝ። እንደ ቀኖናው ግን አጥፍተናል ካላችሁ እኔን ሳይሆን የበደላችሁት ቤተ ክርስቲያኗን ነው። ቤተ ክርስቲያኗን ደግሞ እንዴት ይቅርታ መጠየቅ እንዳለባችሁ እንደ አባትነቴ እመራለሁ፣ እመክራለሁ፣ ቀኖና እሰጣለሁ። ትጨርሳላችሁ። ቀጥሎ ያለውን ደግሞ እናያለን። በእናንተ በኩል ይሄ ነው ያለው። እንደገና ደግሞ አሁን ጥምጥማቶችንና ቅዱስ ሚካኤልን ሁሉንም ሽማግሌ ወክላችሁ አስታርቁ። በእርግጠኝነት ያልቃል። አንድ ቀን ከ1 ሰዓት ከ2 ሰዓት ባልበለጠ ሽማግሌ ይጨርሰዋል። ከዚህ በኋላ በእርግጠኝነት እንደዛ አድርጋችሁ ፍቱ። ከዛም ጋራ አለ የለም ምናምን የሚባለው ሁሉ ያቆማል አለ። በዚህ መልኩ ይህን ለሽማግሌ ተዋለሁ። ወረዳ ቤተ ክህነቱ ይከታተላል። ሽማግሌ ዛሬውን ጾም ነው። በንጽህና ሆነን እንጾመው። በቃ በንጽህና ሆነን ይቅር ተባብለን እንጾመው። አገር ሰላም እንድትሆን መቼስ አሁን እኛ በዚህ ጥቃቅን ነገር ትንሽ ነገር ይህን ያህል ጊዜ እንጨርሳለን እንጂ ስንት ደም እየፈሰሰ ነው። ቀላል ነገር አይደለም። ይሄ ሁሉ ባለበት እኛ በተራ ነገር እየተራቀቅን እየተጋጨን አገርም ታሪክም ይታዘበናልና በዚህ አይነት መልኩ ነገ ዛሬ ሳትሉ በሽምግልና ጨርሱ። በሰላም ሆነን ይህን ሱባኤ እንጠቀምበት እላለሁኝ። እንዳጠቃላይ በቃ በዚህ መልኩ ሰላም እንደተፈጠረ ውሰዱልኝ። እናንተም ወደ የቤታችሁ ይህን ይዛችሁ ግቡ። እግዚአብሔር ይስጥልን።